የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስለ አነጋጋሪው የጦር ቤዝ ተናግረዋል። ከሩሲያ ውጭ የሚገኘው ይህ የጦር ሰፈር በዚህ የድርድር ሰዓት አጀንዳ መሆኑም ልዩ ትኩረት ስቧል። ለጉብኝት ከሀገር የወጡት ፑቲን ከዩክሬን በላይ እያሰቡ እንደሚገኙ ብዙዎች እየተናገሩ ይገኛሉ። በተመሳሳይ የዩክሬን ፈተና ተፋፍሞ ቀጥሏል። ፔንታገን ለዩክሬን ማስረከብ የነበረበትን መሳሪያ አዘግይቶ ሲያስረክብ እንደነበረና ይህም በዩክሬን ጦር ላይ ከፍተኛ ጫና እንደፈጠረ ታውቋል። እናም ክፍተቱን ለመሙላት ፔንታገን በቀጣይ የሚያስረክበው መሳሪያ መጠን ወደ አለመኖር ሊጠጋ እንደሚችል ተገምቷል። እንዲያም ሆኖ ታዲያ ኔቶ አርፎ አልተቀመጠም። የኔቶዋ ሀገር ሩሲያን በቀጥታ የምመታበት ሚሳኤል ካላስታጠቃችሁኝ እያለች ነው። በሌላ በኩል ትራምፕ ወደ ፑቲን መልእክተኛ እንደሚልኩ በተነገረበት ሰዓት ሱዳን ደግሞ የትራምፕን ልዑክ አልቀበልም ማለቷ መነጋገሪያ ሆኗል። በዛው በሱዳን አንድ ልብን ዝቅ የሚያደርግ ነገር ተሰምቷል። ከሱዳን ተፋላሚዎች አንዱ የሆነው ፈጥኖ ደራሽ ኃይል በገባበት ከተማ የከተማዋን የነዋሪዎችን ደም በግድ ቀድቶ መውሰዱ ተነግሯል። ይህም ብዙዎችን አሳዝኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣን እና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኪርጂስታን የሚገኘውን የጦር ቤዝ በተመለከተ አስተያየት ሰጥተዋል። ወደ ኪርጂስታን ለጉብኝት የሄዱት ቭላዲሚር ፑቲን የጦር ቤዙ በአካባቢው ሰላምና መረጋጋት ለማምጣት ወሳኝ ሚና እየተጫወተ እንደሚገኝ ተናግረዋል። ኪርጂስታን ውስጥ የሚገኘው የጦር ሰፈር ለእኛም ብቻ ሳይሆን ለመላው አካባቢው የሚፈጥረው መልካም ተጽዕኖ ቀላል አይደለም ብለዋል። ከኪርጂስታን ጋር ያለን ግንኙነት እጅግ ጠበቅ ያለ ነው የሚሉት ፑቲን ይህንንም ግንኙነት የበለጠ ለማጥለቅ ፍላጎታቸው እንደሆነ ተናግረዋል። የኪርጂስታን ሪፐብሊክም የሩሲያን የጦር ቤዝ በማስተናገዷ ምስጋና ተሰጥቷታል። ወደ ኪርጂስታን ለስራ ጉብኝት የሄዱት የሩሲያው ፕሬዝዳንት ከኪርጂስታን መሪ ጋር ብቻ ሳይሆን ከቤላሩስ አቻቸው አሌክሳንደር ሉካሼንኮ ጋርም እንደሚወያዩ ይጠበቃል። በቀጠናው ስላለው ሰላም ይመክራሉ ተብሏል። ካንት የተባለ የጦር ሰፈር በኪርጂስታን ያላት ሩሲያ ይህንን የጦር ቤዝ በልዩ ሁኔታ ትከታተለዋለች። ከሀገሪቱ ርዕሰ መዲና ቢሽኬክ 20 ኪሎ ሜትር በስተ ምስራቅ የሚገኘው ካንት የጦር ሰፈር የሩሲያ አየር ኃይል የሚያርፍበትን ልዩ የአየር ምድብ ያስተናግዳል። 999ኛው የሩሲያ የአየር ምድብ መሰረቱን እዚህ አድርጓል። ይህ አነጋጋሪና ታሪካዊ የጦር ሰፈር በዘመነ ሶቪየትም ከዚያ በፊትም ከዚያ በኋላም ብዙ ታሪክ ያለው ነው። የቀድሞውን የግብፅ መሪ ሆስኒ ሙባረክን ጨምሮ በርካቶች የጦር አውሮፕላን አብራሪነት ትምህርት የቀሰሙበት ስፍራ እንደሆነም ይነገራል። ፑቲንም ይህንን አካባቢ በልዩ ሁኔታ ይመለከቱታል። ከኪርጂስታን ጋር ድንበር ባይጋሩም ካዛኪስታንን ተሻግረው የሚያገኟትን ኪርጂስታን በልዩ ሁኔታ ይከታተሏታል የሩሲያው ፕሬዝዳንት። ሀገሪቱም የሞስኮ ሁነኛ ወዳጅ፣ የቁርጥ ቀን ደጋፊ ሲሉም ይጠሯታል፣ ያሞካሿታል። የሁለቱ ሀገራት ግንኙነት ላቅ ባለ ደረጃ እንደሚገኝ የተናገሩት ፑቲን ከኪርጂስታኑ መሪ ከሳዲር ጃፓሮቭ ጋርም ጠበቅ ያለ ግንኙነት እንዳላቸው አልሸሸጉም። በእርሳቸው አመራር ጊዜም የሁለቱ ሀገራት ግንኙነት የበለጠ ከፍ እንዳለም ተናግረዋል። በሻንጋዩ የትብብር ጉባኤ ላይም ኪርጂስታንን ስሟን አንስተው ሁነኛ ወዳጃችን ነች ማለታቸውም የሚታወስ ነው። ወደ ዩክሬን ጉዳይ ስናመራ የአሜሪካ ጦር ለዩክሬን የሚያስረክባቸው የጦር መሳሪያዎች ከጊዜ ወደ ጊዜ ሲመናመኑ እንደቆየ ታውቋል። ፔንታገን በይፋ ያወጣው ሪፖርትን መሰረት አድርጎ ስፑትኒክ ያወጣው ሀተታ እስከ 18 ወራት ድረስ የአሜሪካ የጦር መሳሪያ ለዩክሬን ዘግይቶባት እንደነበር አረጋግጧል። ፔንታገንን ኦዲት የሚያደርገው የኦዲት ክፍል እንዳረጋገጠው ፔንታገን ለዩክሬን አቀርባለሁ ብሎ ካስቀመጠው የጦር መሳሪያ አብዛኛው ማለት በሚቻል መልኩ በፍጥነት ለዩክሬን እየደረሰ አልነበረም። ልክ የዛሬ ዓመት 336,000 የመድፍ ተተኳሾችን ለዩክሬን ማቅረብ የነበረባት አሜሪካ ይህንን ማድረግ የቻለችው ከ9 ወራት በኋላ እንደሆነም ታውቋል። ወደ ዩክሬን እልከዋለሁ ካለችው የጦር መሳሪያ 55 በመቶውን ማለት ይቻላል ሳታደርስ ቆይታ ነበር። ይህ ደግሞ 1.9 ቢሊዮን የአሜሪካ ዶላር ዋጋ ያለው መሳሪያ እንደሆነም ተሰምቷል። አሜሪካ ለዩክሬን 7 የሚሆኑ የጦር መሳሪያ ማዕቀፎችን ለማስረከብ አስባ
$1.9 ቢሊዮን ብትመድብም ከነዚህ ውስጥ የአምስቱ ፕሮጀክቶች ማለትም $1.6 ቢሊዮን የሚያወጡት በአግባቡ ለዩክሬን አለመድረሱን ዘገባው ጠቁሟል። ለዩክሬን በገፍ የተሰጠው የጦር መሳሪያ ከፔንታገን ክምችት መውጣቱ የአሜሪካ የጦር መሳሪያ አምራቾች ደግሞ በፍጥነት የጦር መሳሪያውን መተካት አለመቻላቸው ለአሜሪካም ለዩክሬንም ፈተና እንደነበር ተረጋግጧል። የአሜሪካ የጦር ጀነራሎች ወደ ኪየቭ ሄደው ዩክሬን ሆይ ከዚህ በላይ የከፋ ሽንፈት ሳይደርስብሽ በድርድሩ ብትገፊበት ይሻላል ያሉትም ለዚህ እንደሆነ እየተገመተ ይገኛል። ይህ እንዳለ ሆኖ የኔቶ ሀገራት አሁንም አርፈው አልተቀመጡም። በቅርቡ ኔቶን የተቀላቀለችው ስዊድን ቀጥታ ሩሲያን የማጠቃበት ሚሳኤል እፈልጋለሁ እያለች እንደምትገኝ ታውቋል። የስዊድን ጦር ኃይሎች ይፋ ያደረገው ሪፖርትም ይህንን አረጋግጧል። ከሩሲያ በቀጥታ የሚመጣ ስጋት አለብን ያለችው ስቶክሆልም ሩሲያን ለመቋቋም ሩሲያ የታጠቀቻቸውን መሳሪያዎች በትንሹም ቢሆን ለመገዳደር የጦር መሳሪያ ያስፈልገናል፣ በተለይ ረጅም ርቀት ሚሳኤል የበለጠ ያስፈልገናል ብላለች። ዩክሬን 2000 ኪሎ ሜትር መወንጨፍ የሚችል ሚሳኤል ነው ልታጠቅ ያለችው። በሞስኮና በስቶክሆልም መካከል ያለው ቀጥተኛ ርቀት ደግሞ 1400 ኪሎ ሜትር ገደማ ነው። እናም ሞስኮን ወይም ደግሞ በአጠቃላይ ሩሲያን ማጥቃት የምትችልበትን የጦር መሳሪያ መታጠቅ ፈልጋለች ሀገረ ስዊድን። የስዊድኑ የመከላከያ ሚኒስትር ፓል ጆንሰን ለሮይተርስ እንደተናገሩት ከሩሲያ የሚመጣብን ስጋት ከጊዜ ወደ ጊዜ እያየለ በመምጣቱ ይህንን ፈተና ለመቋቋም እንዲህ አይነት የጦር መሳሪያዎች ያስፈልጉናል። ምክንያቱም ሩሲያ እጅግ ከፍተኛ ርቀት ያላቸውን የጦር መሳሪያዎች ስለታጠቀች ይህንን መቋቋም የምንችለው እኛ ራሳችን ተመሳሳይ ዝርያ ያላቸውን የጦር መሳሪያዎች በመታጠቅ ነው ብለዋል። ከሩሲያ ጋር ጦርነት ሊጀመር እንደሚችልም ፍንጭ ሰጥተዋል። በአውሮፓም በዓለምም ሰላማዊ ነኝ፣ ጦርነት አልፈልግም ስትል ስትናገር የነበረችው ዩክሬን ኔቶን ተቀላቅላ አሁን የዩክሬን ደጋፊና አቃፊ ካልሆንኩ እያለች ትገኛለች። የመድፍ ስርዓቶችን፣ ጸረ ታንክ መሳሪያዎችን፣ የአየር መከላከያ ስርዓት ግብዓቶችን እንዲሁም ሌሎች የጦር መሳሪያዎችንና ተተኳሾችን ለዩክሬን እያቀረበች ነው። ይህ ብቻም አልበቃትም። የዩክሬን ጦር ሰራዊትን ታሰለጥናለች። ከዓመታዊ ምርቷ 2.7 በመቶ የሚሆነውን ለመከላከያ መድባ የነበረችው ስቶክሆልም አሁን ይህንን በአጭር ጊዜ ውስጥ 5 በመቶ ለማድረስ እየሰራች ትገኛለች። የስዊድን የውጭ ጉዳይ ሚኒስትር ማሪያ ማልመርም ሩሲያን በማውገዝ የተጠመዱ ባለስልጣን ናቸው። በአጠቃላይ በስዊድን ፖለቲካ ውስጥ ጸረ ሩሲያዊነት ገኗል ማለት ይቻላል። የስዊድን ባለስልጣናት ኔቶን በአጭር ጊዜ ውስጥ መቀላቀላቸውን ረስተውት ለዩክሬን እየተደረገ ያለው ድጋፍ በጣም አነስተኛ ነው፣ እኛ ብቻችንን ተበዘበዝን እያሉ ይገኛሉ። 30 ሚሊዮን ሕዝብ እንኳን በጋራ የማያዋጡት የኖርዲክ ሀገራት ለዩክሬን ግን 1/3ኛውን የጦር መሳሪያና ሌሎች ወታደራዊ ድጋፎች እያደረጉ ይገኛሉ። ይህ ደግሞ ከኔቶ ሀገራት ጋር ሲነጻጸር እጅግ ሰፊ ልዩነት አለው። ሌሎቹ የኔቶ ሀገራት በድምሩ 1 ቢሊዮን ሕዝብ ይዘው የእኛን ያህል አያዋጡም። ይህ ምን ማለት ነው? በሚል የስዊድን ባለስልጣናት ጥያቄ ሲያቀርቡ ነበር። እኛ ስለ ራሳችን የምናደርገው እርዳታ ስለኛ ብዙ ቢናገርም ነገር ግን ሌሎችም ፍትሃዊ ሆነው ማዋጣት አለባቸው በማለት ስዊድኖች ስሞታቸውን አሰምተዋል። ስዊድንን ጨምሮ የተለያዩ የባልቲክ እና የኖርዲክ ሀገራት ከሩሲያ ጥቃት ይመጣብናል በሚል እሳቤ ወታደራዊ ልምምድ እያደረጉ እንደሚገኙም ይታወቃል። በሌላ በኩል በጎረቤት ሱዳን የተለያዩ ጉዳዮች እየተነሱ ይገኛሉ። የተባበሩት አረብ ኤምሬትስ ዛሬም ስሟ ተነስቷል። የሱዳን የጦር መሪዎች የአሜሪካው ልዑክ እንዳይመጣብን እያሉ ይገኛሉ። ከአልቡርሃን ቀጥለው ቁልፍ ስልጣን አላቸው የሚባልላቸው ያስር አልአታ የትራምፕ ልዑክ ወደ ሱዳን ድረሽ እንዳይል ሲሉ ለሚድል ኢስት አይ ተናግረዋል። የሱዳን ብሔራዊ ጦር ሁለተኛው አዛዥ የሆኑት ያስር አልአታ በተለይ ለማደራደር እኒህ የትራምፕ ልዑክ መምጣት የለባቸውም ብለዋል። ማሳድ ቡሎስ የተባሉት የትራምፕ የቅርብ ቤተሰብ በአፍሪካና በአረባዊ ጉዳዮች
ትራምፕን ከሚያማክሩ ሰዎች መካከል ይጠቀሳሉ። በልዩ ልዑክነትም ያገለግላሉ። ለተባበሩት አረብ ኤምሬትስ አድልተዋል ተብለው በሱዳን ብሔራዊ ጦር የተከሰሱት ማሳድ ቡሉስ ለማደራደር ድርሽ እንዳይሉ ተብለው በሱዳን ብሔራዊ ጦር ሁለተኛው ሰው ተነግሯቸዋል። የተባበሩት አረብ ኤምሬትስም ራሷን እንደ ገለልተኛ አይታ ለማደራደር ብቅ እንዳትል ያሉት እኒህ የጦር አዛዥ አርኤስኤፍን ስትደግፍ ምዕራባውያኑ ዝም ማለታቸውን ተከትሎ የተባበሩት አረብ ኤምሬትስም ጥፋተኛውን አርኤስኤፍ ወይም ፈጥኖ ደራሽ ኃይል እንደ ልብ አስቦርቀዋለች ብለዋል። እኛ ሰላም እንፈልጋለን፣ ጦርነት ናፋቂዎች አይደለንም ያሉት እኒህ ባለስልጣን ነገር ግን ሰላሙ ይመጣ ዘንድ የተባበሩት አረብ ኤምሬትስ ጠላታችን ከሆነው አርኤስኤፍ ጋር መተባበር ማቆም አለባት፣ ራሷም ጠላታችን ስለሆነች እንደ ገለልተኛ ሀገር ራሷን መመልከት የለባትም ብለዋል። ከዛው ከሱዳን ሳንወጣ አርኤስኤፎች ፈጽመውታል የተባለው ግፍ ከቀን ወደ ቀን በተለያዩ መገናኛ ብዙሃን እየተዘገበ ይገኛል። ፈጥኖ ደራሽ ኃይሉ ኤልፋሽርን በተቆጣጠረበት ሰዓት በ10 ምናልባትም በመቶዎች የሚቆጠሩ የከተማዋን ነዋሪዎች በግድ ደም ስጡ ብሎ ደም እንዳሰጣቸው ታውቋል። እጃቸውን ጠምዝዞ በገመድ አስሮ ደማቸውን ቀድቷል ነው የተባለው። ይህንን ደግሞ ሚድል ኢስታይ ከተለያዩ የኤልፋሸር ነዋሪዎች አረጋግጫለሁ ብሏል። የጥቅምቱ የኤልፋሸር ትንቅንቅ በርካታ ግፎች ሲፈጸሙ ዓለም እንዲያይ አድርጓል። የ35 ዓመቱ የኤልፋሸር ነዋሪ ለሚድል ኢስታይ ሲናገር እንዲህ ይላል። ምን ያህል ደሜን እንደቀዱት እንኳን አላውቅም። እንዳውም በጣም ብዙ ከመቅዳታቸው የተነሳ ደሜ አልቆ የምሞት መስሎኝ ነበር ብሏል። ከ550 ቀናት በላይ ሁሉም ነገር ተዘግቶባቸው የነበሩት የኤልፋሸር ነዋሪዎች አርኤስኤፎች ወደ ከተማይቱ መግባታቸውን ተከትሎ ለማምለጥ በሞከሩበት ሰዓት ተይዘው ነው ደማችሁን በግድ አምጡ ተብለው ከደም ስራቸው ላይ መርፌ እየተሰካ የተቀዳው። አነስተኛ ክሊኒክ አቋቁመው በትምህርት ቤትም በሆስፒታልም ደማችንን በግድ ሲቀዱት ነበር ያሉት እነዚህ ነዋሪዎች ደሙን በአምቡላንስ እያደረጉ በሳጥን እያሸጉ ሲልኩት ነበር ብለዋል። ይህንን ደም የምንፈልገው ለወታደሮቻችን ነው፣ እናንተ ደግሞ የተገዛችሁ ባሪያዎች ናችሁ ብለው ሲስቁብን ሲሳለቁብን ነበር ብለዋል ነዋሪዎቹ። በመቶዎች የሚቆጠሩ ሰዎች የዚህ ግዳጅ የደም መስጠት ሰለባ ሳይሆኑ እንዳልቀሩም እየተነገረ ይገኛል። እጅግ በጣም ጨካኝ ነው የተባለው ይህ እርምጃ በሰሜን ዳርፉርም ተጠናክሮ ቀጥሎ እንደነበር ዘገባው ጠቁሟል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።